እንደቆመም ነገር ግን ደግሞ አውቀው ሶስተኛ ወገን ያዳነው በማለት ናቲ በጣም ብዙ ነገር ሲሰራ እንደነበረም አሁን ላይ እውነቱ ታወቀ። እድል አሁን ላይ ብዙ ነገር ብታደርግም ግን ደግሞ ያደረገችው ቆይቷትኝ አሁን ላይ ኢዛናና እንዲሁም ደግሞ እድል በአሁን ሰዓት ይቅርታ መጠየቅን ሁሉም ነገር ይቅርታ ብለውም ይጠይቃሉ። ነገር ግን ደግሞ ወንጀለኞች ስለሆኑ የእጃቸውን ማግኘትም ስላለባቸው ግዴታ ለህግ መቅረብ አለባቸው በማለት ናቲና እንዲሁም ደግሞ ቃላብ አንድ ላይ በመሆን በቁጥጥር ስር አውለዋቸዋል። በጣም በሚያሳዝን ሁኔታ እድል አሁን ላይ ምናለበት በቀረብኝ ምን ነው ባላደረግኩትኝ እያለችም ትገኛለች። ምንም እንኳን በጣም ብዙ ነገር ብታደርግም አሁን ላይ ግን የከበዳትና እንዲሁም ደግሞ በተለይ ደግሞ ለገንዘብ ብላ ብዙ ነገር ስታደርግ እንዲሁም ደግሞ የነዋን እህት ወንድም የከዳችበት ምክንያትም ያም ይቆጫታል። ነገር ግን አሁን ላይ ምንም ማድረግ አይቻልም። ቃላብም ሲጫወትባቸው እንደነበረና እንዲሁም ደግሞ ሲጠቀምባቸው እንደነበረም አወቀች። በመጀመሪያም ቃላብን የፈራችበት ምክንያት እድል አሁን ላይ ቃላብ እነሱን ወይም ደግሞ እነሱን ያገዘ መስሎ ግን ደግሞ ሲያስመስልና እንዲሁም ወንጀለኞችን ማን እንደሆኑ ለማወቅ ሶስተኛ ወገን አንደኛዋ እድል፣ ሁለተኛዋ ኢዛና እናም ደግሞ ሶስተኛ ወገን ማን እንደሆነ ቅጡ ቢጠፋቸው ነበረ። እናም ይህን ነገር ለማወቅ ነበር ብዙ ነገር ሲያደርጉት የነበረው። ነገር ግን አሁን ላይ ያዳነው በማለት ናቲም በውሸት ያዳነው ወንጅሎ ወንጀለኛ ለማድረግም ቢሞክርም ግን ደግሞ ያዳ በፍጹም ይህን ነገር እንዳላደረገና እንዲሁም ደግሞ አቢኔና እንዲሁም ዜማዬን ከጎናቸው ሆኖ ሲረዳቸው ወይም ደግሞ ዜማዬ በጠፋች ሰዓት ከአቢኒ ጎን ሆኖ አቢኒ እንዳይጎዳ በጣም ብዙ ነገር ሲያደርግና እንዲሁም ደግሞ ናቲና እንዲሁም ኢዛናን ሁላቸውንም እያወጣጣም እንደነበረ አሁን ላይ እውነቱ ተደረሰበት። እናም ከነሱ ከጎናቸው ሆኖ ብዙ ነገር ሲያግዛቸው እንደነበረ እንጂ በፍጹም እሱ ለአቤኒና እንዲሁም ደግሞ ለዜማዬ ጠላት እንዳልሆነም ተረጋገጠ። ናቲ ግን አሁን ላይ እነሱን ወንጀለኛ አድርጎ ወይም ደግሞ ያዳን ከነሱ ጋር አጣልቶ ለመቀመጥ ነበር። ነገር ግን አሁን ላይ ያዳ ነፃ ወጥተዋል። አቤኒና እንዲሁም ዜማዬም በፍቅር አሁን ላይ አንድ ላይ እየኖሩ ይገኛሉ። እንዲሁም እድልና ኢዛና እስር ቤት ገቡ። ኢዛና ብዙ ነገር ቢያደርግም ወይም ደግሞ አሁን ላይ ሁሉን ነገር እንዳልሰራ እና እንዲሁም ደግሞ ምንም አይነት ወንጀለኛ አይደለውም ለማለትም ቢሞክርም ግን ደግሞ በፍጹም ማንም ሊያምነው አልቻለም ነበረ። እናም በዚህም ምክንያት አሁን ላይ ኢዛና እስር ቤት በመግባቱ በጣም ተጸጽቶና እንዲሁም ደግሞ ምነው በቀረብኝ ያኔስ ምን አለበት ምነው ምንም አይነት ገንዘብ ላላገኝ አሁን ላይ ራሴን እያሳደዱኝ የምኖርና እንዲሁም ደግሞ የተሰቃየው በራሴ እጅ ነው በማለት በጣም ተሰምቶትኝ ተጸጽቶ ብዙ ነገር ሲልም ነበረ። ነገር ግን ምንም ቢናገር እንኳን ይህ ወንጀለኛ ከመሆኑ በፍጹም ደግሞ ሊያግዘው አልቻለም። በዚህ ምክንያት ነበረ እድል ከዚህ አገር መውጣት አለብን ብላ ኢዛናን ትጠይቀዋለች። እንዲሁም ኢዛና እንዴት ነው የምንወጣው? በምን አይነት መልኩ መውጣት እንችላለን? ይኸውልሽ እኛ ወንጀለኞች ነን። ስለዚህ ከአገር ለመውጣት ብንሞክርም ግን ደግሞ እንደምንያዝ ይህንን ትረሻለሽ ወይ ይላታል። እድልም ምንም ነገር አይፈጠርም፣ ግን ደግሞ እዚህ ቁሜ እያየው ወይም ደግሞ ቁሜ በፍጹም እኔ አልያዝም ወይንም ችግር ውስጥ አልገባም ብላም ትለዋለች። ይህንን በምትለውም ሰዓት ኢዛና በቃ ምንም አማራጭ የለንም፣ በራሳችን መንገድ የሆነ መፍትሄ ማምጣት አለብን እንጂ በፍጹም ይህን ነገር መሆን የለበትም ብሎም ይላታል። እድልም ተጨናንቃና እንዲሁም ደግሞ ምነው በቀረብኝ ያኔስ ይህን ሁሉ ነገር ሳደርግ ምን አለበት በማለት አሁን ላይ ይቅርታዋንም ብታቀርብ ግን ደግሞ ይቅርታዋ ውድቅ እንደሆነና እንዲሁም ደግሞ ማንም እንደማይረዳ ስታቅ በጣም ናዘነችው። ምን ነው ምን አለበት ቢቀርብኝ፣ በቃ አሁን ላይ ምን ስቃይ ነው? እሺ ምንድነው መጨረሻዬ?
እንደዚህ እየተሳደርኩኝ ነው ወይ የምኖረው? በጣም ህይወቴ ያሳዝናል በማለት በጣም ተናዳና ተበሳይታ እንዲሁም ለዚህ ችግር ያደረከኝ ደግሞ አንተ ነህ በማለት ኢዛና ላይ መጮህ ጀመረች። ኢዛናም ይኸውልሽ ካሁን በኋላ እኔን አንድ ነገር እንዳትናገረኝ፣ ይኸውልሽ እኔም ራሱ ችግር ውስጥ ነኝ፣ ስለዚህ ምንድን ነው የምትይኝ? እኔ ምን ማድረግ አለብኝ? በማለት በጣም ተበሳጭቶና ተናዶም ይነግራታል። ይህንን በሚነግራት ሰዓት እድልም አዎ አንተነህ እዚህ ችግር ውስጥ ያስገባኝ፣ እኔ ምንም ነገር ላልጠቀም፣ በተለይ ደግሞ የነዋን ወንድም ራሱ ብዙ ነገር እያወጣጣን እንደሆነና እንዲሁም ደግሞ ተልኮ እንደመጣ ይህንንም እንኳን አታውቅም ነበር በማለት በጣም ተናዳም ትጠይቀዋል። ሰላም ጤና ይስጥልን ውድና የተከበራችሁ ይቻላል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። እንግዲህ ዛሬም ይዤላችሁ የመጣሁት ዜማዬ ቀጣይ ክፍል ነው ማለት ነው። ሁላችንም እንደምናውቀው ኢዛና እና እንዲሁም እድል የገቡበት ወንጀል መውጫ አጥተዋል። በመጀመሪያም ግን ደግሞ ብዙ ነገር ቢያደርጉም አሁን ላይ ግን ምን አለበት በቀረብኝ በማለት ሁለታቸውም እየተጣሉ ይገኛሉ። እንዲሁም ደግሞ የገባንበትን ግዴታ መወጣት አለብን። ስለዚህ መፍትሄ ነው እንጂ ማምጣት ያለብን ይህናንቺ መጣላት የለብንም በማለት ኢዛናም በጣም ተናዶ እድልን ይናገራታል። እድልም እዚህ ችግር ውስጥ ያስገባኝ አንተ ነህ፣ ስለዚህ እባክህ ተወኝ፣ በቃ እኔ ከአገር መውጣት ነው የምፈልገው ብላም ትላለች። እንዲሁም ደግሞ ኢዛና እንዴት ነው ከአገር መውጣት የምትችይው? በምን አይነት መልኩስ ነው የምትወጭ? አንቺ እኮ ወንጀለኛ ነሽ። ስለዚህ ያዳን አታለን የሆነ ነገር ማድረግ አለብን እንጂ ምክንያቱም ቃላብም እኛን እየፈተነንና እንዲሁም ደግሞ የሆነ ነገር አስቦ ነው እንጂ ስለዚህ ቃላብና ናቲ እየተገናኙ ነው። እናም የሆነ ነገር ለእኛ ጠንስሰውብን ነው። ስለዚህ ሁለታቸውም እየተጫወቱብን ነው በማለት ትነግረዋለች። አዎ አሁን ምን አማራጭ አለ? ስለዚህ ራሳችን ማውጣት የራሳችን ፋንታ ነው እንጂ በፍጹም ምንም ማድረግ አንችልም በማለት ሁላቸውም እንደዚህ ይላሉ። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ሁላችሁም ቪዲዮዎችን ላይክ እያደረጋችሁ ስለምታበረታቱን ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦች እንግዲህ ዜማዬ እንግዲህ አሁን ላይ በጣም አሳሳቢ ሁኔታ ላይ ደርሷል። እንዲሁም በተለይ ደግሞ እድልና ኢዛና የሚገቡበት ጠፍቷቸዋል። እንዲሁም ደግሞ ናቲ ተብዬው እንግዲህ ወንጀለኛ እያደረገው ያለው ያዳን ነው። ይህ ሁሉ ነገር እያደረገ ያለው ሶስተኛ ወገንም ያዳ ነው። ስለዚህ እያስመሰለ ነው እንጂ እናም ያዳ ተንኮለኛና እንዲሁም ደግሞ ወንጀለኛ ነው በማለት ያዳን ይወነጅለዋል። ይህንን በሚልበት ሰዓት አቤኔ በፍጹም ይህን ነገር መቀበል አልችልም። ምክንያቱም ደግሞ ያዳ ዜማዬ በጠፋሽ ሰዓት ከጎኔ ሆኖ ብዙ ነገር ሲያግዘኝና እንዲሁም ደግሞ ሲቸገር ነበረ በማለት ይነግረዋል። ናቲም ያዳ እንዲታሰር ስለሚፈልግ ነበረ በውሸት እንግዲህ ያዳን ወንጀለኛ ብሎ የወነጀለው ወይም ደግሞ እሱ ነው የሁሉ ነገር ያደረገው። ስለዚህ ሶስተኛ ወገን ራሱ ነው በማለት የመለሰለት እንግዲህ በዚህ ጉዳይ ነበረ። ውድ ቤተሰቦች እንግዲህ ያዳ አሁን ላይ ሁሉን ነገር ሁሉም ሚስጥር እነግርሃለሁ ብዙ ነገር ተፈጥሯል ብሎ እንግዲህ ለአቤኒ ሲነግረው ነበር ማለት ነው። አቤኒም ደግሞ ይኸውልህ አንተ ሄርክ አዲስ ነገር አለ ይለዋል። ይህንን ያለበት ምክንያት ዜማዬ እንደተገኘ ለመንገር ነበር። ነገር ግን ደግሞ ናቲ እነሱን ማጣላትና መለያየት ስለሚፈልግ ናቲ ግዴታ ያዳን ወንጀለኛ ነው በማለት እንግዲህ ሁለቱንም እንግዲህ ለማጣላት ሞክሯል ማለት ነው። ነገር ግን